አካብ ከኤልሳቤል ቤት ኡሮ እንደሚመገብ አይነት ከኤልሳቤል ቤት ምግብን አምጥቶ ለማን ይሰጥ ነበር? አብዱ የተባለው ከአካብ ቤት አምጥቶ ለነቢያቶች ይሰጥ ነበር። በዚህ ቦታ ተደበቁ ብሎ ከማን ቤት ነው የሚያመጣው? ከአካብ ቤት። አንተ ንገረኝ፣ አካብ ቤት ምኑን ያመጣል? እንጀራ አምጥቶ ለማን ይሰጣል? ለነቢያቶች ይሰጣል። እነዚህ ምን ይላሉ? ነቢያቶች ምን እናደርጋቸዋል? እናጠፋቸዋለን ሲል እሱ ደግሞ ከአካብ ቤት እንጀራ ተሸክሞ ነቢያቶች ጠበቀና ወደ እነሱ ይዞ ያመጣል። እዚህ ጋር ቁጭ ብሎ ጨጭ ማንም ወደ እናንተ አይመጣና ዝም ብላችሁ እንቅጥ አድርጉ ብሎ ነግሮ ደግሞ ወደ እሱ ይሄዳል። ከዛ በኋላ ሌላ ቀንም ያመጣል። እግዚአብሔር ሰው እንኳን ባይኖር ላንተ ቁምሮ ነው ያስነሳል። ማንም ላንተ ባይታዘዝልህ ባይሰማህም እግዚአብሔር ቁምሮ ነው ያስነሳል። ለቀድሞ ነቢያቶች አብድዩ ተነሳ። ለሁለተኛው ኤልያስ ማን ተነሳ? ቁራው ተነሳ። ሰው ባልሰማበት ሰው በሌለበት ቦታ ላይ እግዚአብሔር ምኑን ወፉን አስነሳ። በሰማርያ እኔ እዚህ በመንግስታቱ ውስጥ ካሉት መሃል ወደ ወንዝ ወደ ሸለቆ ወደ ተለያየ ቦታ ኤልያስ አልፈራም። ሂድና ተናገር። እኔ እግዚአብሔር በፊቱ ቆሜ እየነገርኩት ያለው እግዚአብሔር እንደሆነ እንዲያውቅ በማለቱ ወደ ውስጠኛው ክፍል ቃሉን ይዞ እግዚአብሔር ገባ። እንዳይፈራ እንዳይሰጋ ሁኔታው ለሱ እንዳይበላሽ ለአካብ ይገለጽ ዘንድ ምን ሆነ ሄደ ይላል። እግዚአብሔር መጀመሪያ ምን አለ? ሂድ ለአካብ ተገለጥ አለ። አንተ ሰዎችን ባስጨነቀው ሁኔታ ውስጥ የሚያስጨንቀው ማን እንደሆነ በሱ ፊት ይገለጣል። ቤተሰቦች ዘር መንዘሩ ያስጨንቅ አገልጋይ እንዳይፈራ በቤተክርስቲያን ጸንቶ እንዳይቆም እንዲንገዳገድ ያደረገ ማን እንደሆነ በሱ ፊት ዛሬ ትገለጣል። አሜን። የመገለጽ ዘመን የመገለጽ ዘመን ሳይሆን ሰሞን። እግዚአብሔር መጀመሪያ ሰማይ ምድሩን እህሉን ውሃውን ሁሉ ጸጥ አደረገ። የኤልያስ ኃያልነቱን ለማሳየት ሰማይ ምድር ንፋስ ሁሉ ጸጥ አለ። ኤልያስ ደግሞ የት ነበር? ዋሻ ውስጥ ነበር። እግዚአብሔር አንዳንድ ሰዎች ለማንሳት ይኸውልህ አንተን ችግር ውስጥ ሊከት ይችላል። ረሃብ በሰዎች መሃል የሆነ ነገር ሊያደርግ ይችላል። ይህ የሆነ ያለ ነገር ለምንድን ነው አትበል። አንተ ልትገልጥ ነው። አንተ ልትገለጥ ነው። አጠገብ ያለው ሰው ችግር ሲበዛልህ በለህ፣ ችግር ሲበዛልህ መከራው ሲበዛልህ በለህ። የመገለጽ ዘመን ነው። የመገለጽ ዘመን ነው። ምስጢር እዚህ ጋር ነው። ልገልጥላችሁ ልንገራችሁ። ብዙ ሰዎች ኤልዛቤል የተባለች ሴትዮዋ ብዙ ነቢያቶች እያስገደለች ባለችበት ጊዜ ላይ ለነቢያቶች እሱ ያደረገው ውለታ የነገረ ነው። አብድዩ ራሱ እኔ ቅድም እንዳወራው እግዚአብሔርን በጣም የሚፈራ ከልክ በላይ የሚፈራ ሰው ነበር። የቤት አዛዥ የሆነውን አብድዩን ጠርቶ እንዲህ ያለ ነው፣ እግዚአብሔር ከዋናው ቤት አንተን ይመግባል። አንድ ሰው እጅን ከበርክና ሊገለጥ ነው ብላ አትበላም። አሜን በይሲ ናኖ ሰኮ ሻሎ ሳዳ እጅን ከበርክና እንዲህ በል እግዚአብሔር በሉት እስረኛዬ ነው በሉት ይነግረኛል በሉት። ምስጢሩን የምናገር እዚህ ቦታ የተጻፈው አብድዩ የተባለው ሰውዬው ተባባሪ ሆኖ በጣም እግዚአብሔር የሚፈራ ሰው፣ የእግዚአብሔር ነገርና የሰው ነገር ለይቶ የሚያውቅ ሰው፣ እንደ ሰው ፊቱ ካበራው ጋር ምስጢሩን የሚያወራ ሰው ሳይሆን እግዚአብሔር አውራ ንገር ስል በውስጡ ያስቀመጠው ምስጢሩን ለእግዚአብሔር ሰዎች ብቻ የምናገር ለእግዚአብሔር እንቁ ሰው ነው። እግዚአብሔር ለራሱ እንቁ ሰው ያደርግ። ከቡድናችሁ አንድ ሰው ይመጣል። ከቡድናችሁ አንድ ሰው ይመጣል። አንተ ሰው አሜን በላ። የትኛው ስፍራ መጀመሪያ ድምፅ ይመጣልሻል። ድምፁን ሰምተሽ በምትሄጂበት ስፍራ ሁሉ ሞገስ አለሽ። እግዚአብሔር እንዲህ ያለኝ ድምፅ ይሰጥሻለሁ፣ ድምፅ ይሰጥሻለሁ። በአገልግሎት ዘመንሽ ሁሉ ሞገሳም ትሆኛለሽ። ድምፅ ይሰጥሻለሁ። በኢየሱስ ሆኖልሻል። ሰዎችን ከፍ ያድርግና ሰምቼ እወጣለሁ በላ። ሰምቼ እወጣለሁ። ማንም ያልሰማው በላ። ማንም ያልሰማው ድምፁን ይሰማለሁና ድምፁን ስለምሰማ ይገለጣለሁ በላ። ይገለጣለሁ። ጌታ ምስክር፣ ድምፁን ሰምታችሁ መገለጥ ትጀምራላችሁ። በመንገዳችሁ ሊያጠፋችሁ በተዘጋጀው በመናፍስቶች ፊት እየመገበ ያስገድላል። ሰው ሁሉ በራብ ሲቀጣ የሚገርም ነገር ሲገርም ልንገራችሁ። ሰው ሁሉ በሰማርያ ያለ ሰው ሁሉ በምን እየተቀጣ ነው?
ጥቂት ብቻ ቀርቶ ሴል ተቃጥሎ ሰዎች እያሉ እግዚአብሔር ነቢያቶች ደግሞ ከአካባቢ ምግቡን አስመጥቶ ይመገባቸዋል። ምድሪቱ ያለ ሰው ሁሉ በችግር ያለ ነቢያቶች ጠቆ ነው ያሉት። እግዚአብሔር ይኸውና ከዚህ ቀን ጀምሮ በሕይወታችሁ የተነገረው ቃል ይፈጽማል። ይኸውላችሁ ሊተነብላችሁ ላይመቻችሁ ይችላል፣ ለእግዚአብሔር ይመቻል። ላይሆንላችሁ ይችላል፣ ለእግዚአብሔር ይሆናል። ራብ ሊያጋጥማችሁ ይችላል፣ እግዚአብሔር ጋር ሁሉም ነገር አለ። ይኸውልና ለሰዎች አሽከር ልትሆን ትችላለህ፣ እንደገናም ሊገለጥ ነው በላ እየወጣልኝ ነው። በቃ አጠገብ ያለው ሰው እንዲብል እውነቱ ነው። ቃል መጣልኝ በላ በቃ ሊገለጥበት ናኑኩታ ፍለጋ ለወንዝ ፍለጋ በወጣበት ጊዜ ላይ ከማን ጋር አብድዩ ተገናኝ? ከኤልያስ ጋር ተገናኝ። ከኤልያስ ጋር ተገናኝቶ ኤልያስ ደግሞ እሱን ምን አለ? እኔ እዚህ እንዳለው ሂድና ለማን ንገር? ለአካብ ንገር አለ። እሱ ደግሞ እንዲህ አለ፣ እንዴ ምን ሆንክ እንዴ? ይሄ እኮ ኤልሳቤል ነቢያቶች ባስቀጠረችበት ጊዜ ላይ እንደዚህ አይነት ምስጢር አውቆ እኔን በእኔ ላይ እርምጃ ይወስድ ነበር። አንተ ደግሞ አሁን እዚህ አለ፣ እኔ ብዬ ለእሱ ካወራሁ እኔን ይገድለኛል። ስለዚህ መናገር የለብኝም እንደምን ሆንክ ብሎ ከኤልያስ ጋር ክርክር አመጣ። አሁንም ደግሞ በዚህ ሰዓት ላይ ኤልያስ ተገኝቶ ብለለ እድና ነገር ትለኛለህ፣ ልታስቀጥለኝ ነው ብሎ በፍርሃቱ እያወራ እንደሆነ ይናገራል። በፊት የቆምሁት የሰራዊት ጌታ ሕያው የሆነው እግዚአብሔር እኔም ዛሬ ለሱ አብድዩ አካብን ሊገናኘው ሄደ። እሺ ነገረው። አካብ ኤልያስን ሊገናኘው መጣ። እሺ ነገረው። አካብም ኤልያስን ሊገናኘው ወጣ። ቁጥር 17 አካብም ኤልያስን ባየው ጊዜ እስራኤልን የምትገለባብጥ አንተ ነህ አለው። ምን አለ? እስራኤልን የምትገለባብጥ አንተ ነህ አለው። አካብ ማን ይላል? ኤልያስ። ምን ታደርጋለህ? እስራኤልን የምትገለባብጥ አንተ ነህ አለው። የእግዚአብሔርን ትእዛዝ ትታችሁ በዓላምን የተከተላችሁ አንተና የአባቴ ቤት ናችሁ እንጂ እሺ አይደለም። እስራኤልን የሚገለባበጡት የእግዚአብሔር ትእዛዝ በማለፋቸው የእስራኤል ልጆች ናቸው እንጂ እኔ አይደለም። እስራኤልን የምትገለባብጡ የእግዚአብሔርን ትእዛዝ ትታችሁ በዓላምን የተከተላችሁ አንተና የአባቴ ቤት ናችሁ እንጂ እኔ አይደለም ማለት ቀጥል። አሁንም ልከህ እስራኤልን ሁሉ በኤልዛቤልም ማዕድ የሚበሉትን 450 የበዓልን ነቢያት 400 የማምለኪያ አጸድን ነቢያት ወደ እኔ ወደ ቀርሜሎስ ተራራ ሰብስብ አለ። አካብም ወደ እስራኤል ልጆች ሁሉ ልኮ ነቢያቱን ሁሉ ወደ ቀርሜሎስ ተራራ ሰበሰበ። ኤልያስም ወደ ሕዝቡ ሁሉ ቀርቦ ወደ ሕዝቡ ቀረበና እስከ መቼ ድረስ በሁለት ሐሳብ ታነካክሳላችሁ? እሺ ታነክሳላችሁ? እሺ እግዚአብሔር አምላክ ቢሆን እርሱ ተከተሉ። እግዚአብሔር አምላክ ቢሆን ማንም ተከተሉ? እርሱ ተከተሉ። እሺ በዓል ግን አምላክ ቢሆን እርሱ ተከተሉ አለ። በዓላም ደግሞ አምላክ ሆነ ወይስ እሱ ተከተሉ? በሁለት ሐሳብ አትሄዱ። እዚህ ጋር አንድ ምድር ልነግራችሁ፣ በሁለት ሐሳብ የምትሄዱት ካላችሁ መገለጥ ለእናንተ እንደማይሆንላችሁ በአንድ ሐሳብ መሄድ አለባችሁ። በሁለት ከሄዳችሁ ትልቅ ችግር አላችሁ። በአንድ ሐሳብ ስትሄዱ እግዚአብሔር ነገሮቻችሁ ውብ ያደርጋል። ሕዝቡም አንዲት ቃል አልመለሱለትም። እሺ ሁለት ኤልያስም ሕዝቡን አለ፣ ከእግዚአብሔር ነቢያት እኔ ብቻ ቀርቻለሁ። የባል ነቢያት ግን 450 ሰዎች ናቸው። 2 ወይፈኖች ይስጡን፣ እርሱም 1 ወይፈን ይምረጡ፣ እየበለቱም ይቁረጡት፣ በእንጨትም ላይ ያኖሩት፣ በበታቹም እሳት አይጨምሩ። እኔ በሁለተኛው ወይፈን አዘጋጃለሁ፣ በእንጨቱም ላይ አኖረዋለሁ፣ በበታቹም እሳት አልጨምርም። እናንተም የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። አሜን አትልም ወይ? እናንተም የአምላካችሁ ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። እናንተም የአምላካችሁ ስም ጥሩ። አምላካችሁ ማን ነው? ስም የለም።
ካነበብኩት በኋላ አምላካቸው ስም የለውም እንዴ? የቱ ጋር ነው አምላካቸው? የእግዚአብሔርን ስም እጠራለሁ። የእግዚአብሔር ስም እኔም እጠራለሁ። አሜን። እሺ ሰምቶም በእሳት የሚመልስ ሰምቶ ደግሞ በእሳት የሚመልስ አምላክ እሱ አምላክ እርሱ አምላክ ይሁን። እሺ ሕዝቡም ሁሉ ይህ ነገር መልካም ነው ብለው ጉዱ ፈላ መለሱለት። ጉዱ ፈላ ጃኒ ፈላ ጉዱ ፈላ ጉዱ ፈላ። አሁን እዚህ ጋር ነው ዋና ሜዳ ገብተናል። የዋንጫ ሜዳ ነው ዛሬ። አሜን በል። የመገለጥ ዛሬ የዋንጫ ሜዳ ገብተናል። አሜን በል። አንድ ሰው አትዘዛ። አሜን በል። የዋንጫ ሜዳ ይሄ የመጨረሻ ፋይናልቲ ጨዋታ ነው። እግዚአብሔር ዛሬ የአምላካቸውና የእግዚአብሔርነቱ የሚያሳይበት ታይም ነው። ዋናው መጨረሻው ፋይናልቲ ሜዳ ገብተናል። የሚመታ ይመታል፣ የሚቀጣ ይቀጣል። አሜን ነው ወይ? እሺ ኤልያስም የባልን ነቢያት እናንተ ብዙዎች ናችሁና አስቀድማችሁ አንድ ወይፈን ምረጡና አዘጋጁ፣ የአምላካችሁንም ስም ጥሩ፣ በበታችም እሳት ጨምሩ አላችሁ። የቤት እሳት ምንም አያስፈልግ፣ ከሰማይ የሚመጣ እሳት ይሁን። ደብቃችሁ ልታመጡ ትችላላችሁ። ተፈተሹ፣ ተፈተሹ። መንፈስ ቅዱስ ወንበር የሚሰጥ ተፈተሹ፣ ተፈተሹ። አጠገብ ያለው ሰው መፈተሽ አለብህ በለ። አሜን ነው ወይ? ቀጥልና ቀጥልና ወይልታ። እሺ ወይፈኑም ወስደው አዘጋጁ፣ ወይፈኑም ወስደው አዘጋጁ። በዓል ሆይ ስማኝ። የበዓል ስም እየጠሩ ድምፅንም አልነበረም፣ የሚመልስም አልነበረም። በሰሩትም መሠዊያ ዙሪያ እያነከሱ ያሸበሽቡ ነበር። ያላችሁ ጥራ መጀመሪያ ሲራመዱ ቀና ብሎ ነው ያራመዱ። መጨረሻ አካባቢ ሲደርስ ምን ማለት ነው? መንገስ ድምጻቸው ለማ እግራቸው ሸባባ እየተራቡ ነው። ሃሌሉያ። መጀመሪያ ሲጀምሩ ኃይለኛ ይመስሉ ነበር። ባል ይሉ ነበር። መጨረሻ አካባቢ ሲደርስ ይኸውልና ቅጥር አካባቢ ሲደርስ እግሮቻቸው ሸባባ ምናምን ጀመረ። እየነከሱ ይላል አጠገብ እያሸበሸቡ ይላል። ቀምሳቸው እንደዚህ ያደርጉ። አጠገብ ያለው ሰው እግዚአብሔር በለ ሽምሻባቸውን በለ ለውርደት ይቀየራል በለ። እናንተ አምላክ አይደለም እንዴ? በታላቅ ድምፅ አትጮሁም እንዳለ ለእነርሱ ድምፃቸው የለማ። ድምፅ ስላልነበራችሁ ድምፃቸው አለቀና በደንብ አትጮሁም እንደ ብሎ መቅረት ምናምን ጀመረ። ከአሁን በኋላ አጋንንት ትቀልጠዋል። አንድ ሰው ፍትህ አሜን በላ። ከአንተ ጋር የሚቃወም ካለ ከዚህ ቀን ጀምሮ የራሱ ኃላፊነቱ ነው ያያል። አሜን ነው ወይ? በደንብ አትጮሁም ምናምን አለ። አቤት አቤት። እናንተ አምላክ ሀሳብ ይዞት ሊሆን ይችላል፣ ሊያንቀላፍ ይችላል። ወይ ፈቀቅ ብሏል። ፈቀቅ ወይ ከተማ አካባቢ ጠላ ምናምን ሊወጣ ይችላል። እናንተ አምላክ እዚህ አረቄ ምናምን ሊወጣ ይችላል። እሰሙና ማለት አሜን ነው። ፈርሶ ምናምን እያለ እዛው አካባቢ ሊቀመጥ ይችላል። በደንብ ጥሩ። አጠገብ ያለው ሰው ካሁን በኋላ በለ በጨለማ መንፈስ ላይ በለ ታወራለህ በለ። ተኝተው ሊሆን ይችላል። መቀስቀስ ያስፈልገዋል እያለ ብዙ እንቅልፍ ሊወስድ ይችላል። ደግሞ ስለዋለ አላገጠባችሁ። አንድ ሰው ቀኝ ከፍ ያርግና እንድበል ካሁን በኋላ በሉ ምስጢሩን ሰምቻለሁ በላ። አሜን 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 አሜን። እሺ በታላቅም ቃል ይጮሁ እንደ ልማዳቸው ደማቸው እስኪፈስ ድረስ ገላቸው በካራና በቀጨኔ ይባጭሩ ነበር። አያችሁ፣ ይባጭራሉ። ሰውነታቸውን ታለ በቃ ይደማል፣ ይቆስላል። እኛ አምላክ እኮ ጌታ ሆይ ስል ይሰማናል። የእነርሱ አምላክ ግን ይወላሹትና ሰውነታቸው እስከሚደም ድረስ ቋንቋቸው እግሮቻቸው ሸፋፋ እስከሚሆን ድረስ ሲጮሁም አይሰማም። የእኛ አምላክ ግን ጌታ ሆይ ስል ወዲያው ከተፍ ይለናል። ቀን ሙሉ እየጮሁ ነበር። ለሰው እየጠረጠረ ባላ እንደዛ ይጮሃል። እግዚአብሔር ድምጻቸው ይወጣል። ክብር ለእግዚአብሔር ይሁን። አሜን። የሚመልስም የሚያዳምጥም የለም። ከአሁን በኋላ ባንተ ለምክንችት የሚያነሳፋለን 30
እየሰማችሁ ነው? ለአንተ ጠላት የሚያዳምጥም የሚሰማም የሚመልስም የለም። ዝም ብሎ ይለፋል፣ ዝም ብሎ ይደግማል። አበላሻለሁ የሚል የሚያዳምጥ የለም። አይከናወንም የሚል የሚሰማም የሚያዳምጥም የለም፣ የሚመልስም የለም። ጊዜውን ይጨርሳል። አንድ ሰው አሜን ይበል። አሁን ቅርቡ ተራው የኔ ነው፣ ተራው የናንተ ነው። አሜን አሜን። ተራው ያንቺ ነው። አሜን አሜን። እሺ ያሉ ሰዎች ሁሉ አሁን መላ ስላጡ ወደ ማን መቅረብ ጀመሩ? ለኤልያስ ቅድም ጠላት ነበሩ፣ አሁን ወደ ማን ይሻላል? የተፈረሰውን አምጥቶ ከነርሱ ወስዶ በራሱ አስቀመጠ። አሜን። የሌለ እሳት ሊመጣ ነው። ኤልያስም ስሚ፣ የአብርሃምና የይስሐቅ አምላክ የእስራኤልም አምላክ ሆይ አንተ በእስራኤል ሁሉ ላይ አምላክ እንደሆነ እኔም ባሪያህ ሆንሁ፣ ይህንም ሁሉ በቃል እንዳደረግሁ ዛሬ ይገለጣል። አሜን። እሺ አንተ አቤቱ አምላክ እንደሆነ ልባቸውንም ደግሞ እንደመለስህ ይህ ሕዝብ ሁሉ ያውቅ ዘንድ ስማኝ አቤቱ ስማኝ አለ። የእግዚአብሔርም እሳት ወደቀች። አጃንያ ሎታ ዲገልፈንዳ የእግዚአብሔርም እሳት ወደቀች፣ የሚቃጠለውን መስዋዕቱን እንጨቱንም ድንጋዮቹም አፈረሱ፣ አፈሩንም በላች፣ በጉድጓዱም ውስጥ ያለውን ውሃ ያሰች። ሕዝቡም ሁሉ ያንን ባየው ጊዜ በግንባራቸው ተደፍተው እግዚአብሔርን እርሱ አምላክ ነው አሉ። እርሱ አምላክ ነው አሉ። ኤልያስም ከበዓል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸው። ኤልያስም ወደ ቂሶን ወንዝ ወስዶ አሳረዳቸው። አጨብጭቡ ለእግዚአብሔር። አጨብጭቡ ለእግዚአብሔር። እሳት የሚሰጥ አምላክ፣ ሰምቶ የሚመልስ ለእግዚአብሔር፣ ሰምቶ የሚመልስ ለእግዚአብሔር፣ በእሳት የሚመልስ ለእግዚአብሔር፣ የሚያዳምጥ ለእግዚአብሔር፣ የሚሰማን እግዚአብሔር፣ ከእኛ ጋር ያለን እግዚአብሔር፣ ሁል ጊዜ አቅም ጉልበት የሚሆንልን እግዚአብሔር። እንደገና ለእግዚአብሔር ጭብጨባ ይታይ። እንደገና ዋናው ወዳለበት ቦታ አይደት ይገለጣል። አንድ ሰው እስቲ በዋናዎቹ ጋር ይገለጣል። በል እንደገና የሆነ ዋናዎቹ ጋር ሄዶ የሚገለጥ ሰው አለ። ሁኔታው አልፎ ይኸውና መንደር አለ አይደል? በእናንተ ሰፈር የከተማው ላይ አለ አይደል? እንዳና መልከው በእኛ ላይ የሆነ ነገር እንቅፋት የሚመጣ አለ አይደል? ይኸውና በእነርሱ መሀል ትገለጣለህ። እንትና ፈርቶ ሊያልፍ ይችላል፣ አንተ ፈርተህ አታልፍም። አስፈርተህ ትኖራለህ። ይኸውና የኔ አምላክ ለማለት አትፈራም። ይኸው አምላክነቱ አሳይተህ ትኖራለህ። ይሄ ቃል ግን ከዚህ ሰዓት ጀምሮ አንተን ብድግ ያደርጋል። ካለበት መንደር ያወጣሃል፣ ካለበት አካባቢ ያወጣሃል። ያዩ ትወጣለህ። የሚቀልጥ ሊኖር ይችላል። ያንተ ዝም ብለህ ትቃሻለህ፣ ዝም ብለህ ታወራለህ የሚል ሰው ሊኖር ይችላል። እግዚአብሔር ግን ዛሬ እንዲህ ያለኝ ነው። አንዳንድ ሰዎች በድንገት ይወጣሉ። አንዳንድ ሰዎች ማንም ሳያውቁ ሳያስቡ በድንገት ቅጥር እሳት ላይ ይወጣሉ። ኤልያስ ከሰማይ በቅጥር እሳት እንዳመጣ ሰዎች ጠብቆ ያሉ ሰበል አንዳንድ ሰዎች እሳት ይዘታል። አንድ ሰው አጨብጭቡ ለእግዚአብሔር። ሃሌሉያ። ለቃሉ እንጸልያለን። አንድ ሰው ጩና ተራው የኔ ነው በላ። እንደገና ተራው የኔ ነው በላ። እንደገና ተራው የኔ ነው በላ። አጋንንት ይስማ ተራው ያንቺ ነው። ሰይጣን ይስማ ተራው ያንቺ ነው። ጎረቤት ይስማ ተራው ያንተ ነው። ትላንትና ስሙን ያጠፋ ይስማ ተራው ያንተ ነው። ትላንትና አይዘልቅም አትዘልቅም ያሉት ይስሙ ተራው ያንቺ ነው። በጣም ሲፈጠረ ያንቺ ነው። የገባኝ በጣም ሲፈጠረ ያንቺ ነው። ብዙ ቦታ ትጠሪያለሽ። ብዙዎች ይኸውልሽ ቋንቋሽን ይፈልጋሉ። በየቋንቋ ትዘምሪያለሽ። አንድ ሰው እጅን ከፍ አድርጊና ጊዜ
በልበላ የበዓል ጥራ በሉት አልቋልና በሉት አሁን ተራው የእግዚአብሔር ነው በሉት። አንተ አምልኮ የኳስ ሜዳችን ጩኸት አይደለም። የቸልሲ ጩኸት አይደለም። የመንደር ጩኸት አይደለም። ይሄ የገበያ የቀበሌ ጩኸት አይደለም። ይሄ ጩኸት ወደ እግዚአብሔር የሚደርስ ጩኸት ነው። ይሄ ጩኸት መልስ ይዞ የሚመጣ ጩኸት ነው። ጩና የአብርሃም አምላክ በሉት፣ የይስሐቅ አምላክ በሉት፣ የያዕቆብ አምላክ በሉት። ተራው የኔ ነው። እግዚአብሔር የምለው ነገር በማዳመጥ የት ነህ ጌታዬ አንተ ከእኔ ጋር ነህ ወይ በማለት ስንት ብለህ ይኸውልና ማንም አይኖርብኝ ብቻውን እግዚአብሔር አንድ ቀን የተጠበቀው ምስጢር የምናገር አንድ ሰው ይልካል።